ወደ መልእክተኛው ሰለላሁ ዐለይሂ ወሰለም ምንን ፈልጋ ነው? መልእክተኛው ሰለላሁ ዐለይሂ ወሰለምን ማግባት ፈልጋ። ይህች ሴት ማን ናት? ይህች ሴት ኸዲጃ ናት። ኸዲጃ ምን አይነት ሴት እንደሆነች ምን ታውቃላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም ጋብቻውን ተቀበሉ። እሳቸውም የ25 ዓመት ወጣት ነበሩ። እሷ ደግሞ የ40 ዓመት ጎልማሳ ነበረች። እሳቸው የ25 ዓመት፣ ኸዲጃ ደግሞ 40 ዓመቷ ነበር። በነቢያችን ካመኑት ሴቶች የመጀመሪያዋ ነበረች። አላህ መልካም ስራዋን ይውደድላትና። እዩት ይሄንን ፍቅር፣ እዩት ይሄንን ታማኝነት፣ እዩት ይሄንን ቅንነት። ነቢያችን ኸዲጃ በሕይወት እያለች ሌላ ሊያገቡባት አልፈቀዱም። ምን እስኪሉ ድረስ አላህ የኸዲጃን ፍቅር ሲሳይ ሰጥቶኛል፣ ለሚስታቸው ኸዲጃ ያላቸውን ፍቅር ከአላህ የመጣ ሲሳይ ነው አሉ። እኔ ይህንን ታሪክ ለወንዶች ነው የምልከው፣ ለሚስቶቻቸው ታማኝ መሆንን እንዲማሩ። ይህንን ታሪክ ለሴቶች የማስተላልፈው ደግሞ በልባቸው ፍቅር እስካለ ድረስ ለባሎቻቸው መከፈል ያለበትን ዋጋ እንዲከፍሉ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መካን በከፈቱ ጊዜ አሸናፊ ሆነው ወደ መካ ሲመለሱ የቁረይሽ ሹማምንቶች እያዩ አንዲት አሮጊት ሴትዮ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ትመጣለች። ነቢያችንም መሮጥ ጀመሩ። እየሮጥም ወደ እሷ ሄዱ። ከዛም ከላይ የለበሱትን መጎናጸፊያቸውን አውልቀው ለዚች አሮጊት ሴትዮ አነጠፉላት። ልብሱ ላይም አስቀመጧት። እሳቸውም አብረው ተቀምጠው ማውራት ጀመሩ። እናታችን አይሻም ይህንን ተመለከተች። ከጨረሱም በኋላ አለቻቸው፣ አንቱ የአላህ መልእክተኛ፣ ካንቱ ዘንድ ተቀምጣ የነበረችው ሴትዮ ማን ነች? እሳቸውም አሏት፣ የኸዲጃ ጓደኛ ናት አሏት። ይህች ሴትዮ የኸዲጃ ጓደኛ ናት። በሚስጥር ያወራችሁትስ ምንድነው አለቻቸው። ምንስ ነው ያላችኋት ለሷ አሏት። አኢሻ ሆይ ኸዲጃ የነበረችበትን ጊዜ አስታወስን አሏት። ኸዲጃ ስለነበረችበት ጊዜ ስናወራ ነበር። እንዲህ ባሏት ጊዜ እናታችን አኢሻ ቅናት ተሰማት። አላህ መልካም ስራዋን ይውደድላትና እናታችን አኢሻ ቅናት ተሰማት። አለቻቸው፣ አንቱ የአላህ መልእክተኛ ሆይ ኸዲጃ ከኸዲጃ ውጭ ማንም የለሁም እንዴ አለቻቸው። ከቁረይሽ አሮጊቶች የነበረች አላህ ከሷ የተሻለ ሰጣችሁ አለቻቸው። ነገር ግን ተመልከቱ፣ ይህንን ታማኝነት ተመልከቱ። ዛሬ ላይ አንድ ወንድ ሚስቱ በሕይወት እያለች ታማኝ አይሆንም። ከሞተች በኋላ ደግሞ አስቡት። ሚስቱ በሕይወት እያለች ታማኝ ያልሆነ ስትሞት ደግሞ አስቡት።